the first lesson of የቁርአን የመጀመሪያው ትምህርት በነገራችን ላይ ምንም አታውቁም። አሊፍ ላም ሚም ቢላሂ አለይኩም ምን ማለት ነው? አማልክቶቹን በሙሉ ሰብስቦ አንድ አምላክ ነው ያለው ይላል። አእምሮን እንደዚህ ይዞ ቁርአን ማለት ነው ያንበረክከዋል። ያልተቃወሙት ነገር የለም። የመካ ሙሽሪኮች አንድ ነገር ብቻ ሲቀር ምን አትለኝም? አሊፍ ላም። ድግምተኞቹ መጡ፣ ገብቷቸዋል። ፊርዓውን በእነሱ እጅ ላይ እንደወደቀ ገብቷቸዋል። ሰዎች ትልቅ ማዕረግ ስም ተሰጥቷቸው they really don't know themselves ራሳቸውን ገና ማንኛውም እውቀት የኛን አእምሮና ልቦና ማሰገድ ካልቻለ ወደ ተሻለ ህይወት ካላሸገረን ከዳቦነት የዘለለ ድርሻ ይኖረው ትምህርቱ። አሊፍ ላም ሚም የሚባል ነገር የለም። የምን አሊፍ ላም ሚም? ምንድነው አሊፍ ላም ያለ የለም። ባይዘ ሁሉም ጸጥ ነው። ገመን የጣሉት ኤቭሪዋን የሚያየው እባብ ነው። ከታጎሩት ጋራ አብሬ ደምራለሁ ወረውራለሁ። ፊርዓውን ወዲያውኑ ቃለ ነዓም ኦፍ ኮርስ እንዴ ይከፈላቸዋል። ምን ችግር አለ? እውቀት ይጠቅማል። ሰው መች እንደሚቀየር አንተ አታውቅም። ትላንት የነበረ አሮጌው አስተሳሰብ በቁርአን አማካኝነት በአዲስ ሀሳብ ይተካል። በቃ ካሊድ በራስህ ተስፋ አትቁረጥ። ወኢዛ ቁሪአ ዐለይሂሙል ቁርአኑ ቁርአን በእነሱ ላይ በሚነበብበት ጊዜ ላ የስጁዱን የማይሰግዱት ለምንድን ነው ይላል። ወኢዛ ቁሪአ ዐለይሂም ምን ቁርአን ዐለይሂም ማለት ከበላያቸው ማለት ቁርአን በላያቸው ላይ ሲቀራ ነው የሚለው። ባይዘው ምን ማለት ነው? ቁርአን በላያቸው ላይ ሲቀራ ካኑ የሚቀሩት አያቶች በአጠቃላይ ከጭንቅላታቸው ጀምሮ እስከ እግር ጥፍራቸው ድረስ ሙሉ የሚያለብስ ነው። ከላይ ነው የዘነበባቸው። አንድ ሰው ከላይ ከፍተኛ ውሃ ብታፈሱበት ሰውነቱ በአጠቃላይ ምን ይሆናል? በቃ ይበሰብሳል፣ ይረጥባል። ገስዋት ወኢዛ ቁሪአ ዐለይሂሙል ቁርአን ላ የስጁዱን ላ የስጁዱ ማለት አይሰግዱም ማለት ነው። ምንድነው የማይሰግዱ? በችግራቸው ነው ቁርአን በሚቀራበት ጊዜ። አሁን ቁርአን በሚቀራበት ጊዜ በአጠቃላይ ታዲያ የመካ ሙሽሪኮች እንደሰሙ ቁርአን ተቀራ ብለው ይስገዱ ማለት ነው? ለስጁድ ይወርወሩ ማለት ነው? it's not like that። ወኢዛ ቁሪአ ዐለይሂሙል ቁርአኑ ላ የስጁዱን ቁርአን በእነሱ ላይ በሚነበብላቸው ጊዜ አይሰግዱም ማለት። ለምንድን ነው አይሰግዱታል? የመጀመሪያ ስጁድ የተባለው የተፈለገበት ሐሳብ እዚህ ቦታ ላይ ስጁድ የቀልብ ስጁድ ነው። ልባዊ ስጁድ ነው። ምን ማለት ነው ልባዊ ስጁድ? ቅድም ብለናል። ከላይ የተለቀቀ ውሃ ሰውየውን አውቶማቲካሊ ምን ያደርገዋል ብለናል? ያረጥባል አይደል? እነዚህ ሰዎች ይሄ ሁሉ ቁርአን ተነቦላቸው በላያቸው ላይ ፈሶ ልባቸው አልሰገደም፣ ልባቸው አልረጠበም። ልባቸው አልሰገደም ማለት ሰሚት አላደረገም፣ ታዛዥ አልሆነም፣ እጅ አልሰጠም። the best word submission ነው። እጅ አልሰጠም። ወኢዛ ቁሪአ ዐለይሂሙል ቁርአኑ ላ የስጁዱ። ምክንያቱም ቁርአን በዋነኝነት በሁለት አይነት መንገድ የሰው ልጅን ያናገራል። በሁለት አይነት መንገድ እና ሁለቱም አይነት መንገዶች ሰውን እንዲሰግድ ያደርጓል። ምኑ ነው የሚሰግደው እነግራችኋለሁ። ግን ሁለት አይነት መንገድ አለው ቁርአን ምንድነው መሰላችሁ? አንደኛው ቁርአን ሙቢን ነው ማለት ነው። ቁርአን ግልጽ ነው። ሙቢን ማለት እስም ፋዒል ተብሎ ይጠራል። it clarifies things ማለት ነው። ነገሮችን የሚያብራራ ነው። ቁርአን በራሱ የተብራራ ነው፣ ነገሮችንም የሚያብራራ መጽሐፍ። تلك آيات الكتاب ሙቢን ወصف ربنا جل وعلا كتابه بالمبين ሙቢን ብሎ ገልጾታል አላህ። ሙቢን ነው ማለት ቁርአን it clarifies things ነገሮችን ያብራራል። የተወሳሰበብን የነበረውን ነገር ግልጽ ያደርጋል። የተወሳሰበ የሆነ ነገር ግልጽ ማድረግ፣ ነገሮችን ክላሪፋይ ማድረግ። ክላሪፋይ የሚደረግለት ሰው ምኑ ነው ግልጽ የሚሆነው? ሙቢን በሆነው ቁርአን አማካኝነት ነገሮች ክላሪፋይ ሲደረጉለት የቱ ጋር ነው የሰውየው ክፍል ግልጽ የሚሆነው? ምኑ ጋር ነው? ቁርአን ሙቢን ነው ስንል it clarifies ነገሮችን ግልጽ ያደርጋል። ግልጽ የሚደረገው ለአእምሮ ነው። ልብ ከዚህ ጋር ምንም የሚያገናኘው ነገር የለም፣ አያገባውም።
ቁርአን ከሚጫወተው ሚና መካከል ይጻፍልኝ አንደኛ ሙቢን ነው ቁርአን ማለትም it reaches the mind አእምሮን ይደርሳል በአእምሮ ላይ የሚነሱ ጥያቄዎችን ያብራራል አእምሮ ውስጥ ያሉ ማንኛውንም philosophical intellectual questions ጥያቄዎችን clarify ያደርጋል ተብይን አለው ለዛ ነው እኛ ሱረቱል ምን የሚል መጽሐፍ አለን ሱረቱል በይነ ይላል በጣም ቢዩቲፉል ነው ባይዘው ሱረቱል በይነ ማለት it clarifies things ማለት ነው ነገሮችን ምንም ያደርግ የሚያብራራ tilka ayatul kitabil mubin በጣም ብዙ ነው ያለው ቁርአን ውስጥ so the Quran addresses the mind ቁርአን አእምሮን ያናግራል القرآن جاء يخاطب العقول ቁርአን የመጣው አእምሮን ለማናገር ግልጽ ነው ኦኬ ቁርአን አእምሮን በሚያናግርበት ጊዜ አእምሮ በጊዜ ሂደት ያሉት ሐሳቦች የተሳሳቱ ግንዛቤዎች በአጠቃላይ ይፈርሳሉ አንድ ባንድ ነው የሚንቆጣቆጠው ትላንት የነበረ አሮጌው አስተሳሰብ በቁርአን አማካኝነት በአዲስ ሐሳብ ይተካል ፊክራ ኢላሂያ አምላካዊ የሆነ ሐሳብ በአንተ አእምሮ ውስጥ ይሰርጻል ስለዚህ አእምሮህን ያጠራዋል ፊልተር ያደርገዋል የተሳሳተው ግንዛቤውን ያርማል የተገነባው የተሳሳተው አስተሳሰብን ያፈርስና ከዛ አዲስ የሆነ ሐሳብን ይሰጣል ግልጽ ነኝ at this time አእምሮ ይሰግዳል በቃ አእምሮ የሚቀበለው ፊክራ ኢላሂያ ብቻ ነው አምላክ የሆነ ሐሳብ ብቻ ነው የሚቀበለው ከፊክራ ኢላሂያ ከአምላካዊ ሐሳብ ማለትም ከቁርአን ሐሳብ በቀጥታ የሚጋጭ ማንኛውንም ፍልስፍናዊ ሐሳብ አይቀበል ኦሬዲ አእምሮ ለቁርአን ሐሳብ ምን ሆኗል ሰግዷል ተጋተነ እኛ የምናውቀውን አካላዊ ስግደት ብቻ ነው ኖ አእምሮአዊ ስግደት አለ አእምሮ ኢንተሌክቹዋሊ ቁርአን እንደዚህ አእምሮን እንደዚህ ይዞ ቁርአን ማለት ያንበረከከዋል ምሳሌ ካላችሁ መጀመሪያ ቁርአን ሲጀምር የቁርአን መክፈቻ ምንድነው ያ ጀማ የቁርአን ፒኤችዲ ያላችሁ የቁርአን መክፈቻ ምንድነው ሱራ ፋቲሃ ማሻአላህ ተባረከ الرحمن ከፋቲሃ ቀጥሎ ምንድነው በቀራ ፋቲሃ እንደ ዱዓ አድርጋችሁ አስቡት فعلا ዱዓም ነው በነገራችን ላይ ዱዓ ነው ረቡና ጀለ ወዐላ يعلمنا كيف ندعو الله እንዴት እሱ መለመን እንዳለብን ያስተምረናል قائلا بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين ተምጂድ ካደረግነው በኋላ ተዓዚም ካደረግነው በኋላ አላህን እኛ ዲክሌር እናደርጋለን እርሱ ምንድነው ኢያከ ነዕቡድ ወኢያከ ነስታዒን ከዛ ወደ ዱዓው اهدنا صراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين سورة الفاتحة بالاختصار in short it's all about دعاء ነው በቃ ዱዓ እንዴት ነው የምታደርገው የሚለውን እናስተምራለን አላህ ዱዓ ስታደርግ መጀመሪያ እኔን ታልቀኛለህ ተዓዚም ታደርገኛለህ እና ተዓዚም የምታደርገኝ መጂድ የሆነውን አላህ ተምጂድ የምታደርግበት መንገድ አልহামዱሊላህ ረብል ዓለሚን ነው አርራህማን الرحيم ነው ማሊክ የውሚዲን ይሄ ከሆነ አላህ ዲክሌር ማድረግ ያለብን ነገር ምንድነው ኢያከ ነዕቡድ ወኢያከ ነስታዒን ከዛ ወደ ዱዓው ትመጣለህ ማለት ነው ግልጽ ነው ኦኬ ሶ ፋቲሃ ምንድነው ዱዓ ነው ትምህርቱ የጀመረው የት ነው የቁርአን ትምህርት የጀመረው በቀራ ነው የበቀራ የመጀመሪያው ትምህርት አሊፍ ላም ሚም ነው አሊፍ ላም ሚም አንድ ሰው ምንም ሊሆን ይችላል የሀገር መሪ ሊሆን ይችላል he might be politician በጣም ጥልቅ የሆነ ሳይኮሎጂስት ሊሆን ይችላል ኢኮኖሚካሊ በጣም ጠንካራ ሰው ሊሆን ይችላል ሶሻሊ በህዝብ ላይ በጣም ተጽዕኖ ያላቸው ሰዎች ሊሆኑ ይችላሉ የተማረ ሊሆን ይችላል ዶክተር ሊሆን ይችላል whatever it is ምንም ብቻ ምን ይሁን ሰው ይሁን የመጀመሪያው ወደ ቁርአን ሲመጣ ከቁርአን የሚማረው የመጀመሪያው ሌሰን ከዱዓ በኋላ የመጀመሪያው ሌሰን ምንም አታውቅም the first lesson of የቁርአን የመጀመሪያው ትምህርት በነገራችን ላይ ምንም አታውቁም you might be a leader of a country የሀገር መሪ ጠቅላይ ሚኒስትር ሊሆን ይችላል ፕሬዚዳንት ሊሆን ይችላል ዋሬ ንጉስ ሊሆን ይችላል የመጀመሪያ ነገር ከቁርአን የሚማረው ምንድነው ካላችሁ ምንም እንደማያውቅ ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም ቢላሂ አለይኩም ምን ማለት ነው አሊፍ ፊደል ነው ላም ፊደል ነው ሚም ፊደል ነው እና አሊፍ ላም ሚም የመጀመሪያ ትምህርት ነው
እና ምንድነው አሊፍ ላም ሚም ስትለው ቁርአን ያው አሊፍ ላም ሚም ትክክለኛ ትርጓሜውን አላህ ነው የሚያውቀው። አሊፍን ታውቃለህ፣ ላምን ታውቃለህ፣ ሚምን ታውቃለህ፣ ፊደላቶች ናቸው። ተዋቅረው ምን እንደሚፈጥሩ ግን የምታውቀው ነገር የለም። እና the first lesson ቁርአን ውስጥ be humble ነው። አእምሮህ ለኔ ሐሳብ መስገድ አለበት። just ፊደል ሆነው እንኳን ታውቃላችሁ ከርዕሴ ወጣ ብዬ እንደገለንገራችሁ የመካ ቁረይሾች የአላህን መልእክተኛ አለይሂ ሰላቱ ወሰለም ሁሉ ነገር ተቃውሟቸዋል። ሁሉ ነገር የተቃወሙት አጀዐለ አልአሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ። አማልክቶቹን በሙሉ ሰብስቦ አንድ አምላክ ነው ያለው ይላል። አማልክት ሁሉ ሰብስቦ አንድ አምላክ፣ እነዚህ ሁሉ በቃ ላት ወልዑዛ ወልመናት እነሱ ሁሉ አይሰሩም አማልክቶች፣ አንድ አምላክ ብቻ ነው ያለው ይላል። ኢነ ሃዛ this matter ይሄ ነገር ሸይኡን ዑጃብ በጣም 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 what it's very strange በጣም ድንቅ ነገር ነው ማለት እንግዳ ነገር ነው። አምላክ አንድ ነው የሚለውን ሐሳብ ተቃውሟል። ዳግም መቀስቀስን እንዴት እንደተቃወሙ እስከዛሬ አይተናል። አማጁዝ ውስጥ يقولون إنا لمردودون في الحافرة أإذا كنا عظاما نخرة قالوا تلك إذا كرة خاسرة። ያልተቃወሙት ነገር የለም ቁረይሾች፣ ያልተቃወሙት ነገር የለም የመካ ሙሽሪኮች። አንድ ነገር ብቻ ሲቀር ምን አትለኝ? አሊፍ ላም ሚም አሊፍ ላም ሚም አሊፍ ላም ራ ጣሃ ያሲን ቃፍ አሊፍ ላም ሚም የሚባል ነገር የለም። የምን አሊፍ ላም ሚም ነው? ምንድነው አሊፍ ላም ሚም ያለ የለም። ባይዘው ሁሉም ጸጥ ነው ያሉት። አሊፍ ላም ሚም ትርጉም አላቸው፣ ግን ትርጉማቸውን እናንተ አታውቁም። አይ ያ መሐመድ አሊፍ ላም ሚም ያልከው ነገር ላ ይውጀድ እንደዚህ የሚባል ነገር የለም ብሎ የተቃወመ የለም። ከነሱ የቋንቋ ምጥቀት በላይ ነው የሆነባቸው እና በቀጸጥ ነው ያሉት። ያልተቃወሙት ነገር ቢኖር ሁሩፉል ሙቀጣዕ። አሁን ወደ ሐሳቤ ስመጣ ቁርአን ከሚጫወተው ሚና መካከል አንዱ ምንድነው ብያለሁ? ሙቢን አይደል? ሙቢን ማለት ነገሮችን ምን ማድረግ ግልጽ ማድረግ። ቁርአን የመጀመሪያው ትምህርቱ ምንድነው? አሊፍ ላም ሚም ነው። አሊፍ ላም ሚም ማለት ቁርአኒክ ኦሪየንቴሽን የሚባል ነገር አለ። ይኸውላችሁ ቁርአን ኦሪየንቴሽን ይሰጠን ለሰው ዘር በአጠቃላይ የሰጠው ኦሪየንቴሽን ገና ወደ ቁርአን ሲመጣ ምንድነው? አሊፍ ላም ሚም ትምህርት ነው። ምንድነው ትምህርቱ? destroy your ego ውስጥ ያለውን ኩራት በሙሉ አንኮታክተው ማንም አንተ ወደ አምላክ ፍክራ ኢላሂያ ስትመጣ አላህ አንድ ነገር ይነግርሃል። እርሱ ምንድነው? አሊፍ ላም ሚም። ዛሬ በቃ ዝም ብለሽ እንደዚህ ነው የምትዩ። ግልጽ ነኝ። humbleness ዝቅ እንድትል ያደርጋል። ዝቅ እንድትል አሊፍ ላም። ከዛ አእምሮ አውቶማቲካሊ ይሰግዳል። ምን ማለት ነው? ሰሚት ይሆናል፣ እጅ ይሰጣል። ለማ ለአላህ ሐሳቦች። ወደ ሱረቱል ማን እንምጣ? አንሽቃቅ ወኢዛ ቁሪአ ዐለይሂሙል ቁርአኑ ላ የስጁዱን ነው የሚለው አይደለ? እነዚህ ሰዎች ባይዘው አእምሮአቸው ክሊር የሆነ አንደርስታንዲንግ አለው። ችግሩ ምንድነው? አእምሮአቸው አልሰገደም። አንድ ሁለተኛ ቁርአን የሚያናግረው አልቁርአኑ ጃአ ይኻጥቡል ቁሉብ ማን ነው? ልቦችን። ቁርአን የመጣው ልቦችን ሊያናገር ነው። ቁርአን አድሬስ የሚያደርገው ሁለት ቦታዎች አሉት፣ ሎኬሽንስ አሉት ሁለት። የመጀመሪያው ምንድነው? አእምሮን። ሁለተኛው ልብ ነው። አልቁርአኑ ይኻጥቡል ዑቁል ወልቁሉብ። the Quran talks to the mind. it forces the mind to think. አእምሮ እንዲያስብ ያስገድደዋል። ልባችንንም ደግሞ አድሬስ ያደርጋል። የሰው ልጅ ራሽናል ነው፣ ምክንያታዊ ነው። ምክንያታዊነት የሆነውን ክፍሉን አእምሮን ያናግረዋል። የሰው ልጅ ስሜታዊ ነው። የሰው ልጅ ኢሞሽን አለው፣ ኢሞሽኑን አድሬስ ያደርጋል። ኢሞሽኑን አድሬስ የሚያደርግበት መንገድ ቁርአን መጠሪያው ምን ይባላል? በላግ። ምን ይባላል? በላግ። በላግ ማለት heart penetrating advice ማለት ነው። ልብን በስቶ የሚገባ ምክር ማለት። ልብን በስቶ የሚገባ ምክር it reaches your heart። ልብን all the time መምታት የሚችል ነው። ፊዚክስ መጽሐፍ አንድ ሰው አንስቶ ቢያነብ ማትስ እያነበበ ያ አላህ ነካኝ ይላል አይልም። ፊዚክስ ልብ አይነካም። ባይዘው ያ ልብ አይነካም። ራይት ፊዚክስ የሚያናግረው አእምሮ ነው።
ማትስ የሚያናግረው አእምሮ ነው። you know what unfortunately በጣም የሚያሳዝነው ነገር የሰው ልጅ 12ኛ ክፍል ድረስ ተምሮ ማለት it's not uneasy እኮ ከኬጂ ምናምን ከነርሰሪ ከጀመርነው 15 ዓመት ይፈጅበታል 12ኛ ክፍል ይጨርሳል። በቃ 15 ዓመት ማለት እሺ። ከዛ ይሄንን 15 ዓመት ፕላስ ዩኒቨርሲቲ 4 ዓመት ቆየ። ከዛ ስንት ሆነ ማለት ነው? 19 እሺ 18 ይሁን 19 እና በጣም የሚገርማቸው ነገር ይሄ ሁሉ 19 ዓመት በትምህርት ወረቀትና እሱ ተገናኝተው ሲያበቁ ልቡን የሚያናግረው ነገር ግን 19 ዓመት ሙሉ ተምሮ አያውቅም ማለት ክስራት ማለት እኮ ነው። በጣም ከባድ ክስራት ነው። በጣም የሰው ልጅ ኢሞሽን አለው፣ ስሜት አለው። ይልአሰፍ ሸዲድ ሰዎች ብዙ ዲግሪዎች ኖሯቸው ሰዎች ትልቅ ማዕረግ ስም ተሰጥቷቸው they really don't know themselves ራሳቸውን ግን አያውቁት። በጣም ኢጎ ያለበት ሰው ኢጎ መጥፎ እንደሆነ ነው ለህዝቡ ሁሉ እየዞረ የሚናገረው። አንደኛ እኮ እሱ ነው። وإذا قرئ عليهم القرآن لا يسجدون እኔ በጣም የሚገርም እኮ ሐሳብ ነው። ይኸውላችሁ ማንኛውም ዕውቀት የኛን አእምሮና ልቦና ማሰገድ ካልቻለ ሰሚት ማድረግ ካልቻለ ወደ ህይወት እንድንኖረው ካላደረገ ወደ ተሻለ ህይወት ካላሸገረን ከዳቦነት የዘለለ ድርሻ አይኖረው ትምህርቱ። እየተግባባን ነው የምለው ነገር በትምህርት ቤት ብዙዎቻችን ተምረናል። አልহামዱሊላህ ገብተን ትምህርት ቤት ተምረን ወተናል አይደል? ተምረናል። ኦፍ ኮርስ ተምረናል። ግን እኛ ሐሳቢዎች አይደለንም። በነገራችን እኔ በጣም ነው የሚገርመኝ 2 ዲግሪ ያለኝ 3 ዲግሪ ያለኝ 1 ዲግሪ ያለኝ 7 ዲግሪ ያለኝ ብለው በጣም የሚኮሩ ሰዎች በጣም ነው የሚገርመኝ። ለምን እንደሆነ ታውቃላችሁ? ብዙዎቻችን ከነፍሴ ጭምር ዲግሪዎች ሊኖረን ይችላል። እኛ ግን we are not deep thinkers በጥልቀት ግን ሐሳቢዎች አይደለም። መማር ያልነው ያኛው ዲግሪ ያልነው የተማርነው ተቀብለናል ነው። እኔ የሰጠውን አንተ ከተቀበልክ ተቀብለሃል ነው። አንተ ተቀባይ ነው። you are receiver። ቁርአን ግን የሚፈልገው የሚገርማችሁ ነገር ቁርአን የሚነግረንን ሪሲቭ እንድናደርግ ብቻ አይደለም። ቁርአን በሰጠን ነገር ላይ በጥልቀት እንድናስብ ነው። ሱብሃንአላህ አፈላ የተደበሩን القرآن አይደል የሚለው ቁርአን ለምንድን ነው ሪፍሌክስ የማያደርጉት? لعلهم يتذكرون በቁርአን አማካኝነት ኦቨር ኤንድ ኦቨር ዲፕ ሪፍሌክሽን ውስጥ ኢንጌጅመንት እንዲኖራቸው ነው። አእምሮን የሚያሰግድ መሆን መቻል አለበት። ትምህርት ሰሚት የሚያደርግ መሆን መቻል አለበት። ሰሚት የሚያደርግ መሆን መቻል አለበት። ለዛ ነው ብዙ ሰው ተምሮ ሊሆን ይችላል ግን ስሜቱ ሰሚት አልሆነም። وإذا قرئ عليهم القرآن لا يسجدون ቁርአን ሁለት ነገሮችን አድሬስ ያደርጋል። አእምሮን የሚያናግርበት ስያሜ ምን ይባላል? ሙቢን። እሺ ሁለተኛው በላግ ነው፣ ልብን የሚደርሰው ነው። መልእክተኞች በአጠቃላይ የነበራቸው ስትራቴጂ 2 ነው። ኢለል በላጉን ሙቢን ይላል ቁርአን ሱረቱል ያሲን ላይ። የመልእክተኞች ሁሉ ድርሻ 2 ነው ይላል። ነገሮችን ሙቢን ክላሪፋይ ማድረግ፣ አእምሮን ማናገር፣ ኮንፊውዥን እንዳይፈጠር። ሁለተኛ ልቦናን ማናገር ነው። ወኢዛ ቁሪአ አለይሂም القرآن لا يسجدون። ሁለተኛው ቁርአን በሚቀራላቸው ጊዜ ለምንድን ነው የማይሰግዱት የሚለው ልባዊ ስግደት ነው ብያቸዋለሁ አይደል? ልባቸው ሰሚት ስለማድረግ። ሁለተኛ ወኢዛ ቁሪአ አለይሂም القرآن لا يسجدون ማለት ፊዕለን የእውነት ስለ ስግደት ነው የሚያወራው። ቁርአን በሚሰገድበት ጊዜ ቁርአን በሚቀራባቸው ጊዜ በላያቸው ላይ ቁርአን በሚቀራበት ጊዜ ለምንድን ነው የማይሰግዱት ይላል። ኦኬ ቁርአን በላዩ ላይ የሚቀራበት ሰው ቁርአኑ አውቶማቲካሊ ፎርስ የሚያደርገው ነገር ምንድነው? ስጁድ ነው። ምን ማለት ነው ግን? ይሄንን ለመረዳት በሙሳ ዘመን የነበሩ ድግምተኞች ባይ ዘ ዌይ እስከዛሬ ያው ስለ ሙሳ አውርቻችሁ አላውቅም። ያው ስላልመጣ ነው። ናዚያት ላይ ብቻ ነበርና ያደረግነው። በእኔ ህይወት ውስጥ በጣም በእኔ ህይወት ውስጥ ሚና ከተጫወቱ ሰዎች መካከል ስብዕናዎች መካከል ታላላቅ ስብዕናዎች መካከል አንዱ ሙሳ አለይሂ ሰላም። አትሊስት የሙሳ አለይሂ ሰላም ማንነት ህይወቴን ማንነቴን ባይቀይረው እንኳን የቀየረው አንድ በጣም ትልቅ ነገር አለ። እርሱም እንደሆነ ታውቃላችሁ the way I think ነገሮችን የማስብበት መንገድ በቃ ድራማቲካሊ ሽፍት ካደረጉኝ ስብዕናዎች መካከል አንዱ የሙሳ ስብዕና። ሙሳን if you deeply study ሙሳን በጥልቀት ያጠና ሰው እኔ በእርግጠኝነት ነው የምነግራችሁ የመጨረሻ ዲፕ ቲንከር ነው የሚሆነው።
በቃ ሊቅ ነው የሚሆነው። በቃ ሊቅ መሆን የፈለገ ሰው በነገራችን ላይ ሙሳ ማጥናት። ሙሳ ሁሉ ነገር ነው ያለው። ፖለቲክስ ላይ ስትሄድ ያ አላህ የሚገርም የሆነ ፖለቲካል ቪው ነው ያለው። ኢማን ላይ ስትሄድ የሚገርም የሆነ ስፒሪቹዋል ዴፕዝ ነው ያለው። ንግግር ያ አላህ ሙሳ ይናገር። ሱረቱ ሹዓራ ላይ ፊርዖንን በቤተ መንግስቱ በንግግር ነው ያፈረሰው። መጨረሻ ላይ ፊርዖን ሲያቅተው ለአጅዐለነከ ሚነል መስጁኒን ከታሰሩት ጋር ከታጎሩት ጋር አብሬ ደምረሃለሁ ወረውረሃለሁ። ያንን ነው ማደርገው። አምባገነን እና ሱረቱ ሹዓራ ላይ ያለው ዲቤት አሜዚንግ ነው በጣም። ሙሳ ያነሳውላችሁ ለምን መሰላችሁ? በሙሳ ዘመን የሙሳ ስቶሪ የእውነት ነው የምነግራችሁ። በጣም ከልቡ ለተቀበለው ሰው በደንብ ላጠናው ሰው አእምሮህንም ልብህንም በቃ የሚገርም የሆነ እንትን ክራቪንግ አለው፣ ይቀርጽሃል በጣም በሚገርም ሁኔታ። እና እኔ በህይወት ዘመኔ የማደንቃቸው ሰዎች ነግራችሁ አላውቅም። ዛሬ አንዳቸውን ነግራችኋለሁ። ከማደንቃቸው ሰዎች መካከል ምናልባት ነምበር 1 ላይ ሊቀመጡ ይችላሉ። ያው ከነቢያቶች ከመልእክተኞች ስብዕናዎች ቀጥሎ ማለት በሙሳ ዘመን የነበሩ ድግምተኞች በጣም 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 አድናቂያቸው ነኝ። I mean they are so amazing። በቃ ቁጥራቸው በጣም ብዙ ነው እና የእቱከ ቢኩል ሳሒሪን ዓሊም ነው የሚሉት ለፊርዖን ጀነራሎቹ መኳንንቶቹ ወግነ ብሪንግ ይወርት እና ይመጣልሃል አሉት። ችግር የለም የእቱከ ቢኩል ሳሒሪን ዓሊም የድግምት ሊቃውንቶችን ከተለያዩ ከተሞች ግብፅ ውስጥ ከሚገኙ ከተለያዩ ከተሞች ስመጥር ገናና ሊቀ ሊቃውንት የሆኑ ድግምተኞች ይመጡልሃል ተባለ እና የመጡት ድግምተኞች ሊቀ ሊቃውንት ናቸው። ድግምት የራሱ የሆነ ሳይንስ አለው እና የድግምት የሳይንስ ሊሚቱን እነዚህ የድግምት ሊቃውንቶች በደንብ ነው የሚያውቁት። እና በጣም ይገርማቸዋል። ይሄ ዝም ብሎ በየመንደሩ ያለ ጠንቋይ ምናምን አይደለም የተሰበሰበው፣ ዋናዎቹ ነው መጡ። በጣም ቁጥራቸው ብዙ ነው። መጡ በፊርዖን ቤተ መንግስት ውስጥ ተከሰቱ። ነህ ሲባል መንግስቱን የምታደኑት እናንተ ናችሁ። የፊርዖን ስርወ መንግስትን የሚነቀንቅ ሙሳ የተባለ ከባድ ድግምተኛ መጥቷል እና ምንድነው ያደረገው? ምንድነው የሰራው? ያረ እንዲበትር ምናምን አልጣለም። ከዛ እባብ አልሆነ ነው ያሉት። ወዲያው ችግር የለውም። ፊርዖን ራሱ በነገራችን ላይ የዛን ቀን በጣም ሊፈራቸው እነሱን ራሱ ማንም ፊርዖንን በነገራችን ላይ ገንዘብ ማለት ለሰራውት ነገር ገንዘብ ይከፈለኛል ብሎት ማንም አያውቅም። ፊርዖን ማንም ደፍሮ ፊርዖን ያዛን فاستخف قومه فأطاعوا إلى القرآن የህዝቡን ብሬን ወሽ አደረገ ይላል። የህዝቡን አእምሮ አጥቦታል አለ አላህ። فاستخف قومه فأطاعوا فاتفيد الترتيب والتعقيد مباشرة ፊርዖን ምንም ነገር ይዘዝ they're gonna do it anyway ምንም ነገር ይበል ምንም። ድግምተኞቹ መጡ፣ ገብቷቸዋል። ፊርዖን በእነሱ እጅ ላይ እንደወደቀ ገብቷቸዋል። أئن لنا لأجرا إن كنا نحن الغالبين የሆነ ነገር ይከፈለናል አይደል? we're gonna pay right የሆነ ክፍያ አለ፣ የሆነ የምንከፈለው ነገር አለ right ይከፈለናል አይደል? እኛ አሸናፊዎች ከሆነን ፊርዖን ወዲያውኑ ቃለ ነዓም of course እንዴ ይከፈላቸዋል፣ ምን ችግር አለ? ማንኛውም ድግምተኞቹም በመጨረሻ ላይ ተገናኙ። ሜዳ ላይ ነው የተገናኙት። ስቴዲየም ነው፣ ትልቅ ስቴዲየም ነው። ህዝብ ተሰብስበዋል። ፊርዖን አለ፣ ወታደሮች አሉ፣ ሚኒስትሮች፣ መኳንንቶች everyone is there። የመጀመሪያ አድናቆት ወጃኡ ቢስሕሪን ዓዚም ይላል። አላህ ዓዚም ያለው ምን አይነት ድግምት ሊሆን እንደሚችል አስበዋል? ግን እነዚህ ድግምተኞች ይዘውት የመጡት ድግምት አለ
ዓዚም ነው ይላል። the greatest kind of magic ነው ይላል። ታላቅ የሆነ ድግምት ነው ይዞ ይመጡታል። አሁን አላህ እያላቀ ያለው ምኑን ነው ካላችሁኝ ድግምቱን አይደለም። ይህንን ድግምት ይዘው ለመምጣት የሄዱበት ርቀት የተጠቀሙት ዕውቀት the process ሰዎቹ ዝም ብለው ተራ ሰዎች አሉ። አንተ የተሰበሰበው ህዝብ እኮ በጣም ብዙ ነው። ወስተርሃቡሁም እኮ ነው የሚለው። እያንዳንዱ ሰው አይን ላይ ሁሉም አይን የሁሉ የተሰበሰበው ሰው በአጠቃላይ ሙሳ ሳይቀር ሙሳ አይን ላይ ሳይቀር ገመዶችን እባብ ነው ያስመሰሉት። የጣሉት እኮ ገመድ ነው፣ ምን ነገር እኮ የለም። ገመድ ነው የጣሉት። ኤቭሪዋን የሚያየው እባብ ነው። ዋው! ሙሳ እኮ እባብ አየ እኮ ብቻ አይደለም እኮ እያልኩ ያለሁት። ቁርአን ምን ይላል? ሱረቱ ጣሃ ላይ ፈአውጀሰ ፊ ነፍሲሂ ኺፈተን ሙሳ ሙሳ የመጨረሻ ነው የደነገጠው። ነገር ግን አለ ፍራቻውን በውስጡ ደብቆታል። ካሜራው ቢዩቲፉል ነው። ድግምተኞቹ በትሩን ሲጥሉ በትሩ ወይም ደግሞ ማን ነው ገመዶቻቸውን ሲጥሉ ገመዶቹ ለሰዎቹ በአጠቃላይ እባብ ሆኖ ሲታያቸው ከዛ ካሜራው ሽፍት አደረገና የሙሳ ልብ ምን እያሰበ ነው? የሙሳ ልብ ፈርቷል አላህ ግን ደብቆታል። ቁልና ላ ተኻፍ ሙሳ አትፍራል ነው። ይሄው የመጨረሻ የሚገርም ከመሆኑ ድግምቱ ሙሳ ከመደንገጣቸው የተነሳ አላህ is just bringing him down. ቁልና ላ ተኻፍ ኢነከ አንተል አዕላ right? so ሊቃውንቶቹ ስራቸውን ሲሰሩ በእውቀት በምጥቀት ነው የሚሰሩት። እነሱ እንኳን የሚገርም ለድግምት እንኳን የሚገርም የሆነ እውቀታቸውን ይጠቀሙት። ወጃኡ ቢሲሕሪን ዓዚም ዝግጅት በጣም ዝግጅት ያላቸው ሰዎች ናቸው። በጣም አዋቂዎች ናቸው። እና በጣም የማደንቀው ፓርታቸው ምንድነው በላይ ወይዛ ቁሪ አለይሂሙል ቁርአኑ ላ የስጁዱን ከሚለው ጋር ኮኔክት ማድረግ ነው። እነዚህ ሰዎች በህይወት ዘመናቸው ሁሉ ድግምተኞች ናቸው። ወላሂ ዛሬ በቃ ከዚህ መድረክ መውሰድ ካለባችሁ ትልቁ ነገር ይህንን ይዛችሁ ሂዱ። በህይወት ዘመናቸው ሁሉ ድግምተኞች ናቸው። ደጋሚ ነው ማለት ግን ምን ማለት እንደሆነ ገብታችኋል? ላውም የድግምት ሊቅ ስንቱን እኮ አፋተዋል ባልና ሚስትን። ስንት ክፉና ክፉ የተባሉ ወንጀሎች ሁሉ ሰርተዋል። ዝም ብሎ ደጋሚን ቦታ ላይ አይደረስም። ድግምተኛ በጣም ወንጀለኞች ናቸው ደጋሚዎች። እውነቴን ነው የምነግራቸው። ሸይጣን ብዙ ክፉ ነገር ነው የሚያሰራቸው። የድግምት ሊቅ መሆን ደረጃ ላይ ዝም ብሎ አይደረስም። ሸይጣን ነው እኮ የሚያደርሳቸው። ከፍ የሚያደርጋቸው እኮ እሱ ነው። ግን ለሱ የሚገባውን ስጁድ ያደረጉ ቀን የስጁድ ደረጃቸው ነው የሊቅነት ደረጃቸውን ከፍ የሚያደርገው። ምክንያቱም ባይዘንድ ኦፍ ዘ ዴይ ድግምት የዚህ ዓለም ዕውቀት ብቻ አይደለም። ከዛኛው ዓለም ዕውቀት ግዴታ የተቀዳ መኖር አለበት። የዛኛው ዓለምን ዕውቀት ደግሞ የሚሰጣቸው ማን ነው? ሸይጣን ነው። ሸይጣንን the more they serve him ብዙ ሸይጣንን ባገለገሉ ቁጥር ማለትም ሸይጣን የሚፈልገውን ሐሳብ ተቀብለው ብዙ ሰዎችን በጎዱለት ቁጥር ሸይጣን የሚፈልገውን ነገር ባስፈጸሙለት ቁጥር ለእርሱ ምን እያሉ ነው? እየሰገዱ ነው። ለሱ ሐሳብ ለሱ ፍላጎት እየሰገዱ ነው። ለሱ ብዙ በሰገዱ ቁጥር ብዙ የሚፈልገውን ነገር ባስፈጸሙ ቁጥር ሽልማት አላቸው። ሽልማታቸው ምንድነው? ከፍ ያለ ደረጃ። እነዚህ ሰዎች ድግምተኞች በጣም ከባድ የሆነ ድግምተኞች ናቸው። እና ከዚህ ሁሉ ደግሞ የከፋው ነገር ነቢ ሙሳን አለይሂ ሰላም ቻሌንጅ ለማድረግ የመጡት he's challenging a messenger። አላህ ያናገረውን መልእክተኛ ሆኖ ቻሌንጅ ያደረጉ ያለው የሆነ መንደር ላይ ድግምተኛ ሆኖ ቢቆይ እኮ ኦኬ ኢትስ ኦኬ። ጭራሽ he came እና he's fighting ፋይት እያደረገ ያለው በነገራችን ላይ የአላህን አምባሳደር ነው። ካን ዩ ኢማጂን ባይ ዘ ዌይ ገብቷል። ግን መልእክተኛ ነው ቻሌንጅ ላውም ወስተናዕቱከ ለነፍሴ የተባለ ለነፍሴ መርጫለሁ ያለውን ነብይ እኮ ሙሳ። እና ገመዳቻቸውን ጣሉ። ከዛ ሙሳ በትሩን ጣለ። ተልቀፉ ማ ያፊኩን ይላል። ተልቀፍ በቃ በሚገርም ስትራቴጂ አሜዚንግሊ አርጎ መውሰድ ማለት ተልቀፉ ማ ያፊኩን የሱ የጣለው በትር ወደ እውነተኛ ህያው እባብነት ተቀየረ እና እዛ የነበረውን በአጠቃላይ የሙሳ በትር ወደ ህያው እባብነት ተቀይሮ የሙሳ እባብ የጣለው እባብ የሆነች ምንድነው የበላችሁ?
ገመዳው እባብ ብትሉ በቃ አልቆላችሁ ነበር። እባብ የለም እዛ ገመድ ብቻ ነው ያለው ባይዘው። ምክንያቱም ለሰው ነው እኮ አይደለ ለሰው ነው እባብ የመሰለው እንጂ እኮ እባብ እኮ የለም። ድግምተኞቹ እባብ እንደሌለ ያውቃሉ። ያለው ምንድነው? ገመድ ነው። ገመዱ ላይ አይናቸው ላይ ነው ድግምቱ የተሰራው። ሶ the moment የሙሳ በትር ወደ ህያው እባብነት ተቀይሮ ሲበላ ሲያዩ ያ አላህ እነዚህ ሰዎች ያልተደነቁ እነዚህ ሰዎች ያልተዘመረላቸው ማን ነው የሚዘመርለት? በአላህ ፈውልቂየ ሰሐረቱ ሳጂዲን ይላል። ፈውልቂየ ሰሐረቱ ሳጂዲን ድግምተኞቹ ለስግደት ተወረወሩ ይላል። ለስግደት ፈውልቂየ ኡልቂየ ማለት መወርወር ማለት ይኸውላችሁ ሰገዱ አላለም አላህ። ድግምተኞቹ ሰገዱ እኮ አይደለም የሚለው ፈውልቂየ ነው የሚለው። ፈውልቂየ ተወረወሩ ነው ማለትም የሙሳ እውነት የሙሳ የሰራው ነገር ሙዕጂዛ መሆኑን አምላካዊ ታምር ካልሆነ በስተቀር ኢትስ ኢምፖሲብል በድግምትም በሸይጣንም በጂኒም በሰውም የማይቻል ሱፐርናቹራል ፓወር መሆኑ ስለገባቸው ያዩት ታምር ኢት ኮንትሮልስ ዴር ሀርት ልባቸውን የተቆጣጠረው። ያዩት ታምር ኢት ኮንትሮልስ ዴር ማይንድ አእምሯቸውን የተቆጣጠረው። ያዩት ታምር ሁሉ ነገራቸውን ነው የያዘው። ሰዎች የሚያደርጉት ነገር አጡ። the only thing ማድረግ የምንችለው ምንድነው? ላየነው ታምር ላየነው አምላካዊ ድንቅ ምልክት በስጁድ መወርወር ብቻ ነው። በነገራችን ላይ አስበውበት አይደለም የተወረወሩት። እውነት ልባቸውን ሲነካቸው they cannot control it። ፈውልቂየ ሰሐረቱ ሳጂዲን አንዳንድ ጊዜ የሆነ በጣም የሚያሳዝን ነገር አይታችሁ እያያችሁ ነው እና it reaches to your heart ልባችሁን ደርሶ እና እናንተ አታውቁም፣ አይናችሁ ግን እንባ እያፈሰሰ ነው። right ፈውልቂየ ሰሐረቱ ሳጂዲን እንዴት ሰው ማለት እንዴት የምሬ ነው የምላችሁ እንዴት በህይወት ዘመኑ ሁሉ ደጋሚ የነበረ የድግምት ሊቃውንት የነበሩ ሰዎች within a fraction of seconds ተቀይረዋል። ሌላ ታሪክ ውስጥ ገብተዋል። ሌላ ታሪክ ውስጥ ነው የገቡት። እንዴት ከጨለማ ወደ ብርሃን፣ እንዴት ከክህደት ወደ እምነት። ኢጎ እንኳን አልያዛቸውም። ቆይ ይሄን ነገር ላስብበት እንኳን ያለ የለም። ባይዘው ለምን መሰላችሁ? ሰው የመሰለው ዋው ሙሳ አሜዚንግ ደጋሚ ነው እባክህ ሁሉንም ለጥን ያደረጋቸው ነው ሰው እያሰበ ያለው። እነሱ ግን ድግምት ደረጃውን ያውቁታል፣ ሊሚቱን ያውቁታል። ይሄ ታምር እንጂ ድግምት አይደለም። እውቀት ይጠቅማል፣ አዋቂ መሆን በጣም ይጠቅማል። እነሱ ለይተውታል። የመጀመሪያ የሰገዱት ያመኑለት እኮ እነሱ ናቸው። ፈውልቂየ ሰሐረቱ ሳጂዲን ማለት ከዛ ለእምነታቸው ጽኑ ሆኖ የተቀበሉትን ቅጣት ተቀብለዋል። ምን አይነት ሰዎች ናቸው ግን እነዚህ ሰዎች? ለእኔ በጣም ትልቅ ትምህርት የሚሆኑኝና በጣም የምወዳቸው ለምን መሰላችሁ? በቃ ካሊድ በራስህ ተስፋ አትቁረጥ፣ በሰዎች ላይም ተስፋ አትቁረጥ። እና እነዛ በህይወት ዘመናቸው ሁሉ ድግምተኛ የነበሩ ሰዎች ብርሃንን አግኝተዋል። አይገርም? ለእውነት ሰግደዋል። አይገርም? እና ለራሴ የምነግረው ነገር በህይወት ውስጥ ብዙ መንገዶችን ልታልፍ ትችላለህ። ለእናንተም ብዙ ውጣ ውረዶች፣ ወንጀል ውስጥ መግባት፣ ከወንጀል መውጣት፣ ወደ ጨለማው መግባት፣ ከጨለማው ወጥቶ ወደ ብርሃን መምጣት፣ ብዙ ነገር ልታሳልፍ ትችላለህ። ግን በህይወታችን በፍጹም መርሳት የሌለብን እነዚህን ስብዕናዎች ነው። እነዚህ ድግምተኞች መጨብጨብ አለባቸው። ለነሱ ሊጨበጨብላቸው ይገባል። ሰው መቼ እንደሚቀየር አንተ አታውቅም። ሰው መቼ ልቡ እንደሚነካ አታውቅም። እከሌ መቼም አይቀየርም፣ እከሌት መቼም አትለወጥም። እኔማ በቃ ዳስናደወይ ፈውልቂየ ሰሐረቱ ሳጂዲን እና ስሜታቸውን ስለተቆጣጠረው ነው ለእውነት የተወረወሩት። ወደ ሱረቱል ኢንሽቃቅ ስንመጣ ወኢዛ ቁሪአ ዐለይሂሙል ቁርአኑ ላ የስጁዱን አላር ቁርአን የሙሳ ታምር ለድግምተኞቹ ልባቸውን እንደተቆጣጠረው ስሜታቸውን ተቆጣጥሮ አሰግዷቸዋል። ቁርአን ስሜታቸውን ተቆጣጥሮ ለቁርአን እንዲወድቁ
ለቁርአን እጅ እንዲሰጡ ያልሆኑበት ሰው ችግራቸው ምንድነው? ወኢዛ ቁሪአ አለይሂሙል ቁርአኑ ላ የስጁዱን። አሁን ለኛ ይሄ ጥያቄ ለሙሽሪኮች ነው አላህ የጠየቀው። ለኛ እስቲ ወደኛ እናድርገው። የእውነተኛ ምን ያህል ነው ቁርአን ሪሊ ወኢዛ ቁሪአ አለይሂሙል ቁርአኑ ላ የስጁዱን? ራሳችንን መጠየቅ ነው። አሁን እዚህ ስንማር አይታችኋል። የሆኑ አያቶች አዲስ አያት ሲሆንባችሁ አገላለጹ አዲስ ሲሆን ሱብሃንአላህ ምናምን ይሄ ቁርአን ሲጀምሩ አውቀዋለሁ እንትን ዘምር ዘምር የሚላለው ዝም ብሎ ዘምር ዘምር ይላል። ዘምር ወይኔ ቁርአን በቃ ዛሬ የተማርነው ምናምን። ከዛ ከዓመት በኋላ ማለት ነው ማውራት ትፈሪያለሽ፣ መናገር ራሱ ሰብሰብት ያለሽ። ከዛ እና ራሳችንን መጠየቅ ነው። እዚህ ስንማር አእምሯችሁ በነገራችሁ ስጁድ እያደረገ ነው፣ ልባችሁ ስጁድ እያደረገ ነው። በቁርአን መደነቅ ማለት ነው። ለምንድን ነው በቁርአን ሊትራሊ የማይደነቁት ማለት ነው? በነገራችን ላይ ቁርአን በባህሪው አስደናቂ ነው። ካልተደነቀ ሰውየው ችግር አለበት ማለት ነው። ተግባብተናል። ድግምተኛ አንተ ስንት ዓመት ሙሉ ድግምተኛ የሆነ ሰው አንዴ እኮ ነው ያየው፣ አንዴ እኮ ነው እውነትን ያየው እና የመጨረሻ ነው የተገረሙት። እና ለዛ እውነት ራሳቸውን አሳልፈው የሰጡት። ወኢዛ ቁሪአ አለይሂሙል ቁርአኑ ላ የስጁዱን